ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለፀጉራችሁ ሂና መቀባት ስትፈልጉ ብዙ ጥቅም የምታገኙበትን ትክክለኛ የሂና አጠቃቀም ላሳያችሁ ነው። ፀጉርን ለማሳደግ እንዲሁም ደግሞ ፀጉራችሁ ጠንካራ እንዲሆን ለማድረግ የሚበጣጠስ የሚነቃቀል ከሆነ አቅም እንዳያጣና በቀላሉ ፀጉራችን እንዳይሰባበር እንዲሁም ደግሞ እንዳይነቃቀል ፀጉራችን እንዲያጠነክርና እንዲሁም ደግሞ የራስ ቅላችን ጤናማ እንዲሆን የሚያደርግልን የፀጉራችን እድገት ጤናማና የተስተካከለ እንዲሆን የሚያደርግልን ቆንጆ የሂና አጠቃቀም ነው። እኔ የምጠቀምበትን መንገድ አሳያችኋለሁ። እናንተም በዚህ መንገድ ብትጠቀሙ በጣም ለፀጉራችሁ በጣም ጥሩ ብዙ ጥቅም የምታገኙበት ነው። ጤናማ የሆነ ፀጉር እንዲኖራችሁ የሚረዳና ፀጉራችሁን ቢያንስ ከ15 ቀን አንዴ መጠቀም ይኖርባችኋል ሂና ማለት ነው። ሂናን ስትጠቀሙ በዚህ መንገድ ተጠቀሙ። ወደ አዘገጃጀቱ እንሄዳለን። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉ። ወደ አሰራሩ ስንሄድ በመጀመሪያ የሚያስፈልገን ከርከዴ ነው። ከርከዴ ለማታውቁ ይሄን ይመስላል እና አንድ ሾርባ ማንኪያ ከርከዴ ንጹህ ድስት አዘጋጅታችሁ ሁሉንም ግብአት የምትጨምሩት እዛ ላይ ነው። ከዛን አንድ ሾርባ ማንኪያ ደግሞ ቁርንፉድ እንጨምራለን። አንድ ሾርባ ማንኪያ ጥቁር አዝሙድ፣ ሁሉንም በሾርባ ማንኪያ ነው የተጠቀምኩት። ከዛን የሚያስፈልገን ሮዝመሪ ነው። እኔ የደረቀውን ነው ያለኝ። እናንተ ፍሬሹን ካላችሁ መጠቀም ትችላላችሁ፣ ከሌላችሁ ደግሞ ልክ እንደኔ የደረቀውን መጠቀም ትችላላችሁ ማለት ነው። በመቀጠል የሚያስፈልገን አንድ ደርሴን ወይ ደግሞ ቀረፋ ያስፈልገናል። በመቀጠል የሚያስፈልገን አብሽ ነው። አብሽ እንግዲህ እንደምታውቁት ፀጉርን ለማጠንከር ለማሳደግ በጣም ጥሩ ነው። እሱም እንደዛው አንድ ሾርባ ማንኪያ ከጨመርኩኝ በኋላ ግሪን ቲ ወይ ደግሞ አረንጓዴውን ቅጠል ሻይ 3ቷን እሽግ ነው የተጠቀምኩት እዚህ ጋር። እሱም ከጨመርን በኋላ የሚያስፈልገን ፍሬሽ ዝንጅብል ነው። ካላችሁ ፍሬሽ ዝንጅብል ጨምሩ፣ በጣም ጥሩ ነው። እዚህ ጋር ግማሽ የሚሆን ቆርጬ እንደዚህ ቆራርጬ ጨምሬያለሁ። ከዛን እነዚህን ግብአት እንደምታዩት እንግዲህ ውሃ እንጨምራለን። ውሃ ጨምረን እናፈላዋለን ለአንድ 20 ደቂቃ ያህል ማለት ነው። ነገር ግን ልክ መንተክተክ ሲጀምር እሳቱን ቀንስና ሚዲየም ላይ አድርጌ ነው እንዲፈላ ማደርገው ማለት ነው። እነዚህ ሁሉ ጥቅሙ እንዳለ ወደ ውሃው እስኪወጣልኝ ማለት ነው። አሁን ልክ እንዲ መንተክተክ ሲጀምር እሳቴን ቀንስና ሚዲየም ላይ አድርጌ እንዲፈላ አድርጓለሁ ማለት ነው። ሁሉም ጥቅም እንዳለ ወደ ውሃው ይሄዳል ማለት ነው። ውሃውን በማንኛውም ጊዜ መጠቀም ትችላላችሁ። በጣም ጥሩ ነው ፀጉርን ለማሳደግ። በነገራችን ላይ የግድ እንደኔ እነዚህን ሁሉን ግብአት መጠቀም አይጠበቅባችሁም። ባላችሁ ከነዚህ ውስጥ ከተጠቀምኩት ውስጥ ባላችሁ ቤታችሁ ውስጥ ባላችሁ ነገር ሌላም ሽንኩርትም ነጭ ሽንኩርትም ከፈለጋችሁ ጨምራችሁ መጠቀም ትችላላችሁ። በጣም ጥሩ ነው ለፀጉር። ሂና ስትጠቀሙ በዚህ ዘዴ ተጠቀሙ። ፀጉርን ለማሳመር ብቻ ሳይሆን ፀጉርን ለማሳደግ፣ ፀጉርን ለማብዛት፣ ፀጉርን ለማጠንከር በጣም ብዙ ጥቅም ነው የምታገኙበት ማለት ነው። እኔ ሂና በዚህ መንገድ ስጠቀም በጣም ፀጉሬን እያከመልኝ ነው፣ ፀጉሬን እያበዛልኝ ነው፣ እያሳደገልኝ ነው። በጣም ወድጄዋለሁ። እንደምታዩት ከ20 ደቂቃ በኋላ እንደዚህ ሆኖልኛል። ከዛን እሳቱን አጠፋና ልክ እንዲቀዘቅዝ ካደረኩኝ በኋላ አጠለዋለሁ ማለት ነው። ልክ እዚህ ጋር እንደምታዩት በማጥለያ ላይ አድርጌ አጠለዋለሁ። ልክ እንደዚህ ካጠለልኩኝ በኋላ አሁን የማደርገው ምንድነው ሂናዬን አዘጋጃለሁ ማለት ነው። ሂናውን ለማዘጋጀት የሚያስፈልገኝ እዚህ ጋር እንግዲህ እንደምታዩት እዚህ ጋር ቀሲል ወይ ደግሞ ስድር አለኝ። እዚህ ጋር ደግሞ ሂና ነው። እዚህ ጋር ደግሞ ቡና አለኝ ማለት ነው። እነዚህን ሶስቱን ግብአት በደንብ አድርገን እንጠቀምባቸዋለን ማለት ነው። ጥቅማቸውን ደግሞ መጨረሻ ላይ እነግራችኋለሁ። መጀመሪያ ሂና ነው እዚህ ጋር እያደረኩ ያለሁት። 2 የሾርባ ማንኪያ ነው ለአንድ ሰው ስለሆነ፣ እናንተ ለ2 ሰው ለ3 ሰው ከሆነ የምታዘጋጁት መጠኑ መጨመር ትችላላችሁ። በመቀጠል እዚህ ጋር ደግሞ 2 የሾርባ ማንኪያ ቀሲል ወይ ደግሞ ስድር እንጨምራለን። ያው በአገራችን ቀሲል ብለን ነው የምንጠራው፣ እዚህ ደግሞ ስድር ይባላል። እንዲሁም 2 የሾርባ ማንኪያ ቡና እንጨምራለን ማለት ነው። ከዛን አሁን ያፈላነውን ውሃ እዚህ ጋር እንደምታዩት እንጨምርና እንቀላቅላለን። እያየን እንጨምራለን ማለት ነው። እንዳስፈላጊነቱ በጣም መቅጠን የለበትም፣ በጣም መወፈርም የለበትም ማለት ነው። በደንብ ቀላቅለውና ሸፍነውና ለአንድ ቀን አሳድረዋለሁ። ከፈለጋችሁ ወዲያው አዘጋጅታችሁ ወዲያው መጠቀም ትችላላችሁ። ነገር ግን እኔ ነገ ሂና መጠቀም ከፈለኩኝ ዛሬ ነው አዋህጄ የማሳድረው ማለት ነው። ምክንያቱም በደንብ ተብላልቶ ቆንጆ ሆኖ
ያድርላችኋል። ነገ ላይ ስትጠቀሙ በጣም አሪፍ ነው የሚሆንላችሁ ማለት ነው። እንደምታዩት በዚህ መልኩ ቆንጆ አድርገን እንቀላቅላለን። ሂናውን ካዋህድን በኋላ በላስቲክ ሸፍነን ዛሬውኑ መጠቀም ከፈለጋችሁ ቢያንስ ለ3 ሰዓት ወይ ለ4 ሰዓት አስቀምጡት። ቆንጆ ይሆንላችኋል። እና ውሃውን ደግሞ አጥላችሁ እንደዚህ የቀረውን ውሃውን ማለት ነው እንደዚህ ስፕሬይ የሆነ እቃ ላይ ጨምራችሁ ጸጉራችሁ ምን ጊዜም ጸጉራችሁ ልታበጥሩ ስትሉ ሳትታጠቡም ራሱ መታጠብ ሳትፈልጉም ራሱ ጸጉራችሁን ማበጠር በምትፈልጉበት ሰዓት ጸጉራችሁን በዛ ማርጠብ ነው የሚኖርባችሁ ማለት ነው። ጸጉራችሁን በሱ ስታረጥቡ ጸጉራችሁ አንድ ቶሎ ይፍታታል፣ ሁለት ደግሞ ጸጉራችሁን ቶሎ እንዲያድግ ያደርጋል ማለት ነው። እንደምታዩት ሂናው እንደነገው ነው ማለት ነው። ለአንድ ቀን ካሳደርኩት በኋላ እዩት፣ ከለሩ ራሱ ተብላልቶ እንደዚህ ቆንጆ ሆኖ ወጥቶልኛል ማለት ነው። በጣምም አልቀጠንም አልወፈረም፣ በጣም ቆንጆ ነው። በጣም ሲቀጥን ከዚህ የበለጠ ሲቀጥን ምንድነው የሚሆነው? ጸጉራችሁ ላይ አይቆይም። እንዲህ በአንገታችሁ በፊታችሁ እየወረደ ያስጨንቃችኋል። ሂናው መቅጠን የለበትም። ይሁት እንደዚህ ነው መሆን ያለበት። ለአንድ ቀን አዋህጄ ስላሳደርኩት እንደ ፕላስቲክ ይላጠጣል እንደምታዩት። እንግዲህ ሂናውን ከመጠቀሜ በፊት ጸጉሬን ፈታዋለሁ እንደዚህ እንደምታዩት። ከዛን በዚህ ውሃ አረጥባለሁ ጸጉሬን ማለት ነው። ሂና ስትጠቀሙ ማወቅ ያለባችሁ ጸጉራችሁ ውስጥ ዘልቆ ጥቅሙ እንዲገባላችሁ ማለት ነው። ጸጉራችሁን ማርጠብ አትርሱ። እንደዚህ አይነት ውሃ ባታዘጋጁም እንኳን በኖርማል ውሃ ጸጉራችሁን አርጥቡትና ከዛን ሂናውን ተጠቀሙ። በጣም ቆንጆ ውጤት ታገኙበታላችሁ። ከዛን በውሃ ካረጠብኩኝ በኋላ እንደምታዩት እዚህ ጋር በደንብ አድርጌ ከጫፍ ነው የምጀምረው። መጀመሪያ ጸጉሬን ማበጠሪያዬን ደግሞ እንደምታዩት በዚህ በሰፋፊ ነው። ማበጠሪያችሁ በጣም ብዙ ጊዜ ጸጉራችሁ የሚወጣው ከማበጠሪያውም ሊሆን ይችላል። ስለዚህ ጸጉራችሁን ስትጠቀሙ የምትታበጥሩ እንደዚህ ሰፋ ያለ ማበጠሪያ መጠቀም አለባችሁ። እንደዚህ በቀጫጭኑ ሙሽጣ ተጠቀሙ። ጸጉራችሁ እንዳለ ነው የሚያነሳባችሁ። ከዛን ሂናዬን ከስር ጀምራለሁ እንደምታዩት አናቴን፣ ከዛን ጫፉን ሙሉ እስከ ስር ድረስ እቀባዋለሁ፣ አዳርሰዋለሁ ማለት ነው። ከተቀባ በኋላ ለ2 ሰዓት አቆይቼ እታጠባለሁ ማለት ነው። በጣም ለጸጉራችን ጠቃሚ የሆነ የሂና አጠቃቀም ነው። ጸጉራችሁ ለሚነቃቀል፣ ለሚበጣጠስ፣ ለሚረግፍ እንዲሁም ደግሞ አላድግ ላለ ጸጉር በጣም ጥሩ ነው። ጤናማ የሆነ ጸጉር እንዲኖራችሁና ጸጉራችሁ እንዲበዛ የሚረዳችሁ፣ ጸጉራችሁ እንዲጠነክር የሚረዳችሁ በጣም ብዙ ጥቅም የምታገኙበት የሚገርም ቆንጆ ሂና ነው። በዚህ መንገድ ተጠቀሙ። እንዲሁም ደግሞ ስድር ደግሞ በጣም ቆንጆ ነው። ጸጉራችሁን ለማለስለስ ሂናው ጸጉራችሁን እንዳያደርቀው ከስድር ጋር ስትጠቀሙ ሂናው ጸጉራችሁን እንዳያደርቀው ማለት ነው። እርጥበቱን ጠብቆ ለስላሴውን ጠብቆ እንዲቆይ ያደርግላችኋል። እንዲሁም ለጸጉራችሁ ጤንነት ቆንጆ ነው። እንግዲህ ስለ ስድር ወይ ደግሞ ስለ ቀሲል ከዚህም በፊት ቪዲዮ ሰርችላችኋለሁ። ያላያችሁ ገብታችሁ ለማየት ሞክሩ። እንዳያችሁት እንግዲህ ሂናዬን በዚህ መልኩ ተጠቅሜያለሁ። በላስቲክ ሸፍነውና ለ2 ሰዓት አቆይቼ እታጠባለሁ ማለት ነው። እሺ ጓደኞቼ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።